ተዋውቂና ያው እኔ ማለት ለነገሩ ልጅሽ አይደለ ሲነካብሽ መች ደስ ይልሻል? ምን ልጅሽን? ኑሐሚን የኔ ነች። አንቺ ደግሞ እሱ የኔ ነገር ሲመኝ እያየሽ እንደ መቆጣጠር ሲገባሽ ጭራሹኑ ለእሱ ታዝኝለታለሽ። ምን አይነት ንግግር ነው የምትናገረው? 9 ሞት መጣ ቢሉት አንዱን ግባ በሏሉት። ለእኔ 10 ክስ 1 ክስ ተመሰረተ ብዙ ለውጥ የለውም። ለእኔ ብለህ ከዚህም ልታመልጥ ዛሬም ደግሞ አይንሽ ናሆም ላይ እንደተከለ ነው። ምን አሉኝ? ቅድም ስለ ቤተሰቦችሽ እየተናገረሽ ነበረ። አሁን ግልጽ አድርገሽ ለኔ ትነግሪኛለሽ? አንቱን በስተመጨረሻ ናሆም ልጇ እንደሆነ እውነቱን ሀቁን ተናግራለች ማለት ነው። ታዲያ መላ ቤተሰቡም እጅጉን ያላሰበውና ያልጠበቀው ነገር ተፈጥሯል። ናሆም በሰዓቱ እጅጉን ተናዶና ተበሳጭቶ ነበረ ወደ ቤት የመጣው። ታዲያ በዚህ ሰዓት ዳግም ልጅሽን ልታስቆሚልኝ አልቻልሽም፣ ኑሐሚንን ለማማገጥ እና እንዲሁም ደግሞ ኑሐሚንን ከኔ ለመለየት እየሞከረ ነው፣ እሱ ልጅ ስለሆነ ነው ልትናገሪው ፈቃደኛ ያለውን ሾው በማለት እንግዲህ ዝኑን ከፍ ዝቅ እያደረገ ሲናገራ ታዲያ ዝኑም በዚህ ተናዳና ተበሳጭታ ናሆምን እየጥፊ ነበረ የመታችው። ታዲያ በዚህ ሰዓትም ፋንቱ አቶ ለይኩንና ወይዘሮ ዝናሽ በጥያቄ እያፋጠጧት ነበረ። እንግዲህ በሰዓቱ ማነሽ፣ ምንድነሽ፣ ከየት ነው የመጣሽው፣ ቤተሰቦችስ እነማን ናቸው የሚሉ ጥያቄዎችን እያከታተሉባት ነበረ። እንግዲህ ናሆም ድንገት እየመጣው ማለት ነው። ታዲያ በዚህ ሰዓት ዝኑም በስሜታዊ ስለሆነች ነበረ እንግዲህ የመታችው። ፋንቱም ታዲያ ይሄ ሲመታ ናሆም አላስቻላትም። ምክንያቱም የእናት አንጀት ነውና ናሆም እንደዛ ተከፍቶና የጥፊ ተመትቶ ስታየው ቁማ ዝም ማለት ስላላስቻላት እንግዲህ ልጄ በማለት ናሆምን ተጠምጥማበት ነበረ። ሌላ በኩል ሰንበታ ኑሐሚንና ናሆም እንዲለያዩ ፈልጋለሁ፣ ኑሐሚንን ለዳጊ እንድትድሪለት ነው የምፈልገው በማለት ዳጊ ሁለተኛ ተከፍቶና አዝኖ ማየት አልፈልግም፣ እኔ ደግሞ ባለውለታሽ ነኝ፣ ዳጊ ደግሞ ትክክለኛ ልጅሽ ነው፣ ስለዚህ ለዳጊ እንድትድሪለት ፈልጋለሁ። ዳግም በጣም ልህኛ ልጅ ነው፣ ምን ሊያደርግ እንደሚችል በፍጹም መገመት አትችይም፣ ስለዚህ ለዳጊ እንድትድሪለት ነው የምፈልገው በማለት እንግዲህ ባለውለታዋ እንደሆነና እንዲሁም ደግሞ አሁን ላይ እንግዲህ እያስፈራራትም ጭምር ይመስላል። ታዲያ ዝኑም በሰዓቱ በጣም ነበር የተናደደችው። ምክንያቱም ናሆም ምንም ባልወልደው ልጄ ነው፣ ደረቅ ጦቴን አጥብቼ ነው ያሳደግኩት፣ ስለዚህ ሁለቱ ልክ እንደ መንታ ናቸው፣ ለእኔ አንዳቸውን ከአንዳቸው በፍጹም አላነጣጥልም፣ ነገር ግን ሊጋቡ የደረሱ እጮኛሞችን ላስቆማቸው በፍጹም አልችልም እያለች ትገኛለች ወይዘሮ ዝናሽ። ታዲያ ነገር ደግሞ ለቤተሰቡ አሁን ላይ በጣም አጣብቂኝ ውስጥ ከቷቸዋል። ዳግምን ማስቆምና እንዲሁም ደግሞ ማሳረፍ አልቻሉም። ዳግም በበኩሉ ልቤን ማዘዝ አልቻልኩም፣ ልቤ ከአቅሜ በላይ ሆኖብኛል፣ ልቤን መቆጣጠር አልቻልኩም፣ የኑሐሚንን ነገር በፍጹም አልሆን ብሎኛል በማለት እንግዲህ ራሱን መቆጣጠር እንዳልቻለና ለማስቆም ሞክሮ ግን ደግሞ እንዳልቻለ ነው አሁን ላይ እየተናገረ ያለው። ታዲያ በዚህ ጉዳይ ላይ ምን ተፈጠረ፣ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ በስተ መጨረሻም ፋንቱ እውነቱን አፈርጠዋለች። ናሆም ሲከፋና እንዲሁም ደግሞ የጥፊ ተመትቶ ማየቱን በፍጹም አላስቻላትም። በዛ ላይ ደግሞ ዳግም አሁን ላይ እንደተነሳበትና ጮኛውንም ለመውሰድ እየታገለ እንደሆነ ናሆም ደግሞ በዚህ ጉዳይ ላይ በጣም እንደተከፋና እንዳዘነ ስታዩ ልጇ አዝኖና ተክዞ ማየት ስላላስቻላት እንግዲህ ናሆም ተናዶና ተበሳጭቶ ለዝኑ ዳግም ልጅሽን ልታስቆሚልኝ አልቻልሽም፣ እረፍ አላልሽውም፣ ባለቤቴን ጮኛዬን ደግሞ ለመውሰድና እንዲሁም ደግሞ ለማማለል እየሞከረ ነው፣ አንቺ ግን እንደ እናት ልታስቆሚው አልቻልሽም፣ አንቺ እናቱ ስለሆንሽ ነው እንደዚህ የሆነብኝ በማለት እንግዲህ ለዝኑ ሲናገራት፣ ታዲያ ዝኑም በጣም ተንሰብስፋ የምትወደው ናሆም ይህን ነገር ከአንደበቱ ሲያወጣ አላስቻላትም። ምንድን ያደረገሽው? ቀጥታ የጥፊ ነበር የመታ። በፊትም ዝኑና እንዲሁም ደግሞ ለይኩን ፋንቱን በጥያቄ እያፋጠጧት ነበረ። ማነሽ፣ ምንድነሽ የሚል ጥያቄን እያዋከቧት ነበረ። እንግዲህ አጋጣሚ ነው ናሆም የመጣው። ታዲያ ዝኑ የጥፊ ስትመታው እንግዲህ አቶ ለይኩንም እንደዚህ ተናዶና ተበሳጭቶ
እያየሽው እንዴት ነው ልጁን የጥፊ ልትመቺው የምትችይው ነበር ያለ። ታዲያ ናሆምን በሰዓቱ በጣም ይቅርታ እማዬ፣ በጣም ስሜታዊ ስለሆንኩ ነው በማለት ነበረ እንግዲህ ለዝኑ ለማስተባበልና ይቅርታ ለመጠየቅ እየሞከረ ነበር። ታዲያ ፋንቱም ቁማ እያየች ስለነበረ ይህን ነገር ማየት አላስቻላትም። እናት ናትና ልጇ የጥፊ ተመትቶ አዝኖ ማየቱን ስላልቻለች ልጄ በማለት ነበር እንግዲህ ናሆምን እየተጠመጠመችበት ያቀፈችው። ታዲያ አቶ ሌኩን በጣም ነበረ የደነገጠው። ታዲያ በሰዓቱ ናሆም ምንም ስላልገባውና ስላልዞርለት ቀጥ ብሎ ወደ ዝኑ ስሜታዊ ሁኜ ያልሆነ ነገርን ተናግሬያታለሁ ይቅርታ ልጠይቃት ይገባል በማለት ነበረ እንግዲህ ወደ ዝኑ ያመራው። ዳግምም አሁን ላይ ልቡን መቆጣጠር እንዳልቻለና ያለ ኑሐሚን ምንም ማድረግ እንዳልቻለ ነበረ እንግዲህ ለአባቱ ለሰንበታ ሲናገር የነበረው። ሰንበታውም አሁን ላይ ለማታገኛት ልጅ ይህን ያህል ተስፋ ማድረግና እንዲሁም ደግሞ እንደዚህ መሆን የለብም ቆፍጠን ማለት አለብህ። እኔ ታውቃለህ አይደል በዝኑ ምክንያት ነው እዚህ እስር ቤት ያለሁት። ዝኑን እኔ እንደምወዳትና እንደማፈቅራት ችክ ባለልባት ኖሮ በሰዓቱ እዚህ ድረስ አንደርስም ነበረ። አንተም ደግሞ የኔ ዕጣ እንዲደርስ በፍጹም አልፈልግም። ዳግም እባክህ አምነህ ብትቀበል ይሻላል እያለው ነበረ። ነገር ግን አባቴ ልክ እንዳንተ ነው የሚገጠመኝ። እኔ ልቤን ምንም ማድረግ አልቻልኩም። ልቤ ከአቅሜ በላይ ከቁጥጥር ውጭ ሆኖብኛል። ምንም ማድረግ አልችልም። እኔ ደግሞ ያለ ኑሐሚን መኖር አልችልም ነበር እንግዲህ ሲል የነበረው። ታዲያ ናሆም በሰዓቱ ተናዶና ተበሳጭቶበት ስለነበረ እኔ እኮ ልቤ ነው ጠላቴ። እኔ ቆይ ምን ላደርግ ናሆም? እኔ ምን ማድረግ እችላለሁ? እኔ እውነትም ቃይል ነኝ። ወንድሙን የሚያሳድድ የወንድሙን ሚስት የሚመኝ እኔ ማለት ቃይል ነኝ እያለ እንግዲህ በተደጋጋሚ ራሱን እየወቀሰ ይገኛል። ግን ደግሞ በዚህ በኩል ኑሐሚንን መተው አልቻለም። ይሄ እልህኝነት ነው ብዬ ነው የማስበው። ምክንያቱም መተው ካለበት ፍቅርም ቢሆን በእርግጥ ፍቅር ቀላል ነገር አይደለም፣ በጣም ከባድ ነው። በዛ ላይ ደግሞ ኑሐሚን አታፈቅረውም። እሷ ብታፈቅረው ቢሆን ኑሮ እሺ፣ ግን ደግሞ እሷ ስለማታፈቅረው አስገድዶ እሷ ጋር ሊያኖራት አይችልም። እንግዲህ ሰንበታ ለዝኑ ምንድን ያላት በእርግጥ ለዳግም ተስፋ እንዳያደርግና ያልሆነ ውሳኔ እንዳይወስን ማቆም እንዳለበትና አሁን ላይ የወንድሙ ሚስት እንደሆነች እንዲሁም ደግሞ ሁለታቸውን አክብሯቸው ልክ እንደ ወንድም ናሆምን እንዲቀበለው ነበረ ሲነግረው ነበረ። ነገር ግን ዝኑ ጋር ምንድን ያለው ሰንበታ ናሆምና ኑሐሚንን አላይተሽ ከዳግም ጋር እንድታጋቢያት ትፈልጋለሁ። ናሆም ተወልዶ ያደገበት ከተማ ነው። ሌላ ሰው ቢፈልግ አያጣም። ዳጊ ደግሞ በምንም ሁኔታ እንዲቀየምብኝ ወይ ደግሞ እንዲያዝንብኝ አልፈልግም። ይህ ደግሞ የኔ ውለታ ስላለብሽ ይህን ነገር ማድረግ ላንቺ የሚከብድሽ ነገር የለም። በዛ ላይ ደግሞ ትክክለኛ ልጅሽ ዳግም እንጂ ናሆም አይደለም። ስለዚህ ይህን ነገር ደግሞ ብታስቢበት ይሻልሻል እያለ አስጠንቅቆ እየነገራት ነበረ። እሷን በጣም ነው የደነገጠችው። ቆይ ሰንበታው ምን እያልክ ነው? እኔ የዚህ መምጣቴን በፍጹም እንዲጸጸተ እያደረግከኝ ነው። እኔ እኮ ስላደረክልን ነገር ላመሰግን ነበር እዚህ ጋር የመጣሁት። እንደገና ደግሞ ልጄ ዳግምን እንዳንተ ልህኛና እንዲሁም ደግሞ የሆነ ነገር ከፈለገ የኔ ካልሆነ ብሎ ድርቅ ስለሚል ይሄን ድርቀቱን እንድታስቆመው ልነግርህ ነው የመጣሁት። ምክንያቱም አንተ ስላሳደገው ልክ በአንተ ነው የወጣው እኔን ምኑን የማይመስለው እያለች እንግዲህ እየነገረችው ነበረ። ግን ሰንበታው አሁን ላይ አቋሙ አንድ እንደሆነና የሱ ሁኔታ በፍጹም መርሳት እንደሌለባቸው ዳግም ኑሐሚንን ማግባት እንዳለበት ኑሐሚን ወደደችውም አልወደደችውም እሷ ጋር አብሮ መኖር እንዳለበት ነበር እንግዲህ ሲናገር የነበረውን ለመናገር ሰንበታ እዚህ ጋር ተሳስቷል። ምክንያቱም ኑሐሚን እቃ አይደለችም እኮ ማንም ስለፈለጋት ብቻ ተጎታ ሂዳ እሷ ጋር የምትኖርበት ምንም አይነት ምክንያት የላትም። በዛ ላይ ደግሞ ኑሐሚንና ናሆም እጅጉን በጣም ጥልቅ ፍቅር ነው ያላቸው። በዛ ላይ ደግሞ ሊጋቡ ቀናትን እየቆጠሩ እንግዲህ የሆነ መሰናክል እስከ ዛሬ ድረስም ራሱ ይጋቡ ነበር። ግን መሰናክሎች ስለነበሩ ያ መሰናክሎች ደግሞ ለእኔ በጣም ትልቅ ዋጋ አላቸው ነበረ እንግዲህ ሲል የነበረው ዳግም። ምክንያቱም ያ በመሆኑ ነው እስከ ዛሬ ድረስ ዳግም የሆነ ችግር ሳይፈጠር የቆየው። አሁን ደግሞ ሌላ ችግርና ሌላ ነገር ቢፈጠር ዳግም ውስጡ ነው ማለት ነው። ይህ ነገር ቢፈጠር በጣም ውስጡ ነው። ታዲያ ይህ ነገር ደግሞ ለሌኩንና ለዝኑ በጣም አሳስቧቸዋል። አሁን ላይ ዳግም ምን ሊያደርግ ይችላል፣ ምን አይነት ነገር ሊፈጠር ይችላል የሚለው ነገር በጣም አሳስቧቸዋል። ታዲያ ቢጨንቃት እንግዲህ ምንድን ነው ያለችው ወይዘሮ ዝናሽ ኑሐሚን ጋር በመሄድ ቆይ ኑሐሚን ዳግም ግን አንቺን ሲያገኝሽ እንዴት ነው የሚልሽ? ማለት አሁን ላይ ናሆም እንደሚለው በጣም ያስቸግርሻል? እንዴት ነው ነገሩ? እስኪ ንገሪ ብላ ጠይቃት ነበረ።
ኑሐሚንም አዎ እኔ ሁሉን ነገር ለናሆም አልነግረውም እንጂ በጣም ያስቸግረኛል፣ ከአቅሜ በላይ ሆኖብኛል። ዳግም ከቻላችሁ ምከሩት፣ ንገሩት፣ ካልሆነ ደግሞ እኛ የሆነ መፍትሄ መፈለግ አለብን ነው ስትል የነበረ ኑሐሚን። እንግዲህ መፍትሄ ብሎ ያቀረበው ነገር ምንድን ነው? ናሆም ከዚህ ቤት እኔ እና አንቺ ከተጋባን በኋላ መውጣት አለብን ነው ሲል የነበረ። ይሄ ጥሩ አማራጭ ነው፣ ምክንያቱም ዞር ሲሉ አንዳንዴ ይሻላል ብዬ አስባለሁ። በእርግጥ ዳግምን ቢሆን አሁን ወደ ክፍለ ሀገር ሄዶ እዛ ቢቆይ ይወጣለታል ብዬ ነው ማስበው። አቶ ሌኩን በበኩሉ እኔ ለአንተም በጣም ምርጥ ሚስት አምጥቼ አንተ ምደርሃለሁ እያለው ነበረ። ታዲያ ዳግምም በዚህ ጉዳይ ላይ በፍጹም መስማማት እንደማይፈልግና ከኑሐሚን ውጭ ማንንም ሴት ማየት እንደማይፈልግ ጭምር ነበረ እንግዲህ ሲናገር የነበረው። አቶ ሌኩን ከዛሬ ያሳለፋቸውን ነገሮች ለማወቅ እየሞከረ ነበር። ምናልባትም ከክፍለ ሀገር እያለ ፍቅረኛ ከነበረው እሷንም እንዴትም ብሎ አምጥቶ ሊድረውላ እንደሚፈልግ በዚህ ልክ ነው እየተጨነቀለት የነበረ። ታዲያ የሌኩን አባትነትና እንዲሁም ደግሞ አስተሳሰቡ ቀና ልቦና መኖሩ ማለት ዳግም ልክ እንደ ቃይል ሆኖ አውሬና ጨካኝ እንዲሁም ደግሞ የልጁን እንግዲህ ጮኛ ለማማለል እየሞከረ ያለን ሰው ግን ደግሞ አቶ ሌኩን አቀባበሉ በፈገግታና እንዲሁም ዳግም ልጁ ተመልሶ ትክክለኛ ልጅ እንዲሆንለት መፈለጉ ይሄ ነገር በጣም እያስደነቀውና ከአቅሙ በላይ እየሆነበት ይገኛል። ታዲያ ሌኩንም እኔን የምታከብረኝ ከሆነ እኔ ምልህን ነገር አድርግ እያለው ነው የሚገኘው። ታዲያ ፈንቱም አሁን ላይ እንግዲህ ናሆም በዳግም እንደተበሳጨበት እንደተናደደበት እንዲሁም ደግሞ ዝኑ የጥፊ ስለመታቸው ታዲያ ምን ብላለች ለኑሐሚን? ቆይ ያ ዳግም የሚባለው ልጅ ግን እንዴት ነው እያስቸገርሽ ያለ ከናሆም ጋር እንዴት ናቸው? በማለት እንግዲህ ለማጣራት ሞክራ ነበረ። ታዲያ ኑሐሚንም በዚህ ጉዳይ ላይ ኑሐሚን ማለት ናሆምን በትኩረትና እንዲሁም ደግሞ በስስት ሳታየው አያይሻለሁ እና ምንድን ነው የተፈጠረው ነገር እስኪ እንድትነግሪኝ እፈልጋለሁ፣ ማወቅ እፈልጋለሁ፣ ለእኔ ምንም ነገር እንድደብቅኝ አልፈልግም በማለት እየጠየቀቻት ነበረ። ግን ደግሞ ፋንቱ ምንም ነገር እንደሌለ እየነገረቻት ስለነበረ ናሆም ድንገት ሲመጣ ፋንቱን እቀፋት በማለት እንግዲህ ፋንቱን እንዲያቅፋት አድርጋ ነበር። ታዲያ በዛ ሰዓትም ፋንቱ በእንባ እየተናነቃት ነበረ። እንግዲህ ናሆምን አቅፋው ልትለቀውን ፈቃደኛ አልነበረችም። ታዲያ ኑሐሚን ምን ለማድረግ እየሞከርሽ ነው በማለት ነበረ እንግዲህ ፋንቱ ኑሐሚንን ስጠይቃት የነበረ። ኑሐሚንን በበኩሏ እውነትን እስከ መቼ ትደብቂያለሽ? እውነቱን ሀቁን አውጪ፣ ከልብሽ ያለውን ናሆምን ምን ያህል በስስት እንደምታይውና እሱን ስታይ ደግሞ በእንባ ተውጠሽ እንደነበረ በደንብ ሳስተውልሽና ሳይሽ ነበረ። እኔ እውነቱን ተረድቻለሁ፣ ግን ደግሞ በደንብ እንድረዳሽና እውነቱን እኔ እቀበልሻለሁ፣ ምክንያቱም እኔ አንቺን የማልረዳበት ምንም አይነት ምክንያት የለኝም እያለች እየጠየቀቻት ነበረ። ታዲያ ፈንቱም አሁን ላይ ልክ እንደ ልጇ እንዳየችውና ናሆምን ስታየው የተለየ ስሜት እንደሚሰማትም ጭምር ነበረ ለኑሐሚን የነገረቻት። ግን ደግሞ ኑሐሚን አሁን ላይ የናሆም እናት እንደሆነች አውቃለች፣ ተረድታለች ማለት ነው። በሌላ በኩል አቶ ሌኩን ናሆምን ልጄ ብለሽ አቅፈሽዋል፣ ደግሞ በስስት ስታየው አይቼሻለሁ። ቆይ ከናሆም ጋር ያለሽ ነገር ምንድን ነው? ናሆምን የት ነው የምታውቂው? የሚሉ ጥያቄዎችን እየጠየቃት ነበረ። ታዲያ እሷን በመርበትበት ልጄ ብያለሁ እንዴ አላልኩም በማለት ብዙ ነገሮችን እየቀባጠረች ትገኛለች። ግን ደግሞ አሁን ላይ አቶ ሌኩን ናሆም እናቱ ፈንቱ እንደሆነች አውቋል ማለት ነው። ለዛም ነበረ እንግዲህ ከዚህ በፊት ማቃት አይነት ስሜት ተሰማኝ። ይህን ነገር የተሰማኝ ስሜት ደግሞ ለዝኑ በነግራት ዝኑ ሌላ ነገር መስሏት እንድትጠራጠረኝ አልፈልግም። በዚህ አጋጣሚ ትዳሬን ማጣት የለብኝም በሚል ጭንቀት ውስጥ ገብቶ ነበረ። ነገር ግን በስተ መጨረሻ ፋንቱ የናሆም እናት እንደሆነች አውቀዋል ማለት ነው። እጅግ በጣም ደስ የሚል ነገር ነው። ይህን ነገርም እንግዲህ ናሆም እናቱ እንደሆነች በቀጣይ የምናውቅ ይሆናል ብዬ አስባለሁ። ቀጣይ እንግዲህ ሊሆን የሚችለው ናሆም እናቱ እንደሆነች ያውቃል ብዬ አምናለሁ። ታዲያ ተወዳጆች በዚህ ጉዳይ ላይ ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ እያመሰገንኩኝ ለቤቴ አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ በድጋሚ